የአፋድ ሴራ አለ፣ የመንግስት ሴራ አለ፣ የአማራ ጄኖሳይድን የመቀልበስ አለ። ኃላፊነቱ በራሱ ከባድ ነው። የ40 ሚሊዮን ህዝብ ጣፈንታ ተሸክሞ መዞር በራሱ በጣም ከባድ ነው። ይሄ ትግል ፌል ቢያደርግ እኮ ህዝባቸው ውስጥ ተመልሰው መኖር የማይችሉበት ድባብ ሁሉ ሊፈጠር ይችላል። ይህን ትግል አሻግረው ይሆን? ጫንቃው አለኝ። አሁን እኮ አማራን የሚመራው አካል እኮ ከአውራጃው ካለ ፋኖ ዘሎ ሌላ አውራጃ ያለ አማራን ሁሉ ሊያዝ ነው። በአማራ ውስጥ እንዲህ አይነት የፖለቲካ ዲሲፕሊን የታዛዥ የመታዘዝ ምናምን አለ። ኃላፊነቱ እነማንን ከማን ጋር ብናጣምር፣ ማን አንደበተ ርቱዕ ነው፣ ማን ተቀባይነት አለው፣ ይሄን ሁሉ ነገር ነው ዲስከስ የሚያደርጉት። ድሮም ከሌለ መምረጥ ነው። ድሮም የንትና አገልጋይ ሆናችኋል ምናምን የሚባሉትን ሁሉ አይ እኛ ፍትሃዊ ይኸው ባላንስ የሆነ የአማራ ድርጅት ይዘንላችሁ መተናል እንዲሉ የፖለቲካ ልምድ ያላቸው ሰዎች አይደሉም የተሰባሰቡት። ጀግኖች ናቸው። የሲቪል ሰርቪስ ካድሬ ትምህርት ቤት ግን ገብተው የተማሩ አይደሉም። በካድሬ ቋንቋ ኪስና ግለሂስ እየወሰዱ ሁሉን ነገር ዋጥ አድርገው ምናምን ላይቀጥሉ ምናምን የሚችሉበት ድባብ ሊፈጠር ይችላል። እድሉን ስጧቸው። በተባራሪ ወሬ የፋፍዴን ወሬ ምናምን እየያዝን ሶሻል ሚዲያውን የምናምሰው ከሆነ እሱ በራሱ የሚፈጥረው ተጽዕኖ አለ። እሱ የሚፈጥረው ተጽዕኖ ምንድን ነው የሚያደርገን? አት ኤንድ ኦፍ ዘ ዴይ እንደለመድነው ጎጃም፣ ጎንደር፣ ሸዋ፣ ወሎ አድርጎ ያቆመናል። በጎጃም በጎንደር በሸዋ በወሎ አይነት በአካባቢያዊ ትግሎች ደግሞ ትግሉ ፈቀቅ እንደማይል እኔም እናንተም እናውቀዋለን። ዝም ብለህ ጎንደር ራሱን የቻለ ትልቅ ነው ምናምን እያልክ ልትቆፈስ ትችላለህ። ጎጃም ቀጥ አድርጎ አማራን ቤተመንግስት ያስገባዋል፣ ሸዋ ብቻውን ምናምን ገስግሶ 4 ኪሎ ይገባል ምናምን። አይገባም። ግልጹን ነው የምነግርህ። ወሎ መሪ ወዳጆን ይዞ ምናምን ገስግሶ አይገባም። የለም እንደዚህ አይነት ትግል። ውረድ። በፉክክር ምናምን በኢጎ ምናምን አትወጠር። ወረድ በል። አዘይን ኦፍ ደደይ እኔ ካልበላው ጭሬ ልበት ነው አይነት ፖለቲካ በቃ ካልሆነ ጎጃሜውም ጎጃሜውን ጎንደሬውም ጎንደሬውን ምናምን ብትል ደግሞ ምንድነው ባሌን ጎዳው ብላ እንዳለችው ባህር ዳርም ጎንደርም ወልዲያም ደብረ ብርሃንም የጫላ ይሆናሉ። አለቀ። የለም ሌላ። ወጥ ሆነህ አንድ ሆነህ ሪሶርስ ሞቢላይዝ አድርገህ ካልመጣህ ጊዜ በረዘመ ቁጥር አፐር ሃንዱን የሚይዘው መንግስት ነው። ገበሬ ይሰላቻል። ግልጽ ነው። አሁን ቀጠናውን አገራዊ ፖለቲካውን በሚመጥን መልኩ መሪ እና ድርጅት ይዘው የመጡ ነው። ፋፍዴኑ ይሄ ድርጅት ከተመሰረተ ጎንደር ላይ ያለችው ይቺ የመከፋፈል የክልልነት ፀሐይ እንደምትጠልቅ ያውቃል። ምክንያቱም የሀብቴና የዘመነ ካሴ ጥምረት ዓለምን ያስፈራል። የመሪ ወዳጆ የሀብቴና የዘመነ ካሴ ጥምረት ምድርን ያርዳል። የኢንጂነር ደሳለኝ የሀብቴ የመሪ ወዳጆና የዘመነ ካሴ ጥምረት ለአገዛዝ ፈተና ነው። አማራ ውስጥ የተነሱትንም አንጃዎች ያሰክናል። ድርጅቱ መተዳደሪያ ደንብ ይፈጥራል። ድርጅቱ አባል አካባቢዎች ላይ የሚደረጉ ትንከሳዎች በሙሉ በአንድነቱ ድርጅት መልስ ይሰጣቸዋል። ቀጠናዊ ትስስር ይደረጋል። ኦንቶፖፍላት ለአገዛዙ ማስፈሪ ነው። አገዛዙ ተበታትነንም አልቻለንም። በአጭር ጊዜ ውጤታማ እንሆናለን። አዋቂው በዛ፣ የጎጥ አማካሪው በዛ። ጎንደሬ ነን ባላሉበት መሪዎቹ ጎንደሬ ሆኖ፣ ጎጃሜ ነን ባላሉበት ጎጃሜ፣ ወለየ ነን ባላሉበት ወለየ፣ ሸዋነ በቃ በጣም ይሰለቻል። ስለዚህ ሰከን አድርጉት። የተለያዩ ሴናሪዎችን መተንተን እንችላለን። የተሰራው ፕሮፓጋንዳ እንቶኔ ንግስና ይፈልጋል፣ እንተኔ ክልል መሆን ይፈልጋል፣ እንተኔ ምናምን ነው፣ እንተኔ ምናምን፣ ያን ሁሉ የሚያፈርስ ነገር መስራት አለባቸው። ስለዚህ ለራሳቸው ሪኮመንዴሽን ይዘው መጥተው ሊሆን ከቻለ ራሳቸው መሪዎቹ ይወያዩበት፣ ይመካከሩበት፣ ያውጡ፣ ያውርዱ፣ ስዎት አናሊሲስ ይስሩ። ኦኬ ስትሬንግዝ ዊክነስ
ኦፖርቹኒቲው ምንድነው? አንድ ላይ አሁን ብንመጣ ምንድነው ጥቅሙ? ጉዳቱ ምንድነው? ቀጠናዊ ጉዳቱ ምንድነው? የሚደግፈን የማህበራዊ መሰረታችን ላይ የሚያደርሰው ድጋፍ ምንድነው? ጉዳት ምናምን የስቦት አናሊሲስ መስራት አለባቸው። ይህን ድርጅት አሁን ቢፈጥሩት ምን ቫልዩ ይጨምራል? ባይፈጥሩት ትግሉ ላይ ምን አይነት ተጽዕኖ እያደረገ ይሄዳል? እኛ እኮ ዓለም አቀፍ ፕሮፓጋንዳ መስራት አልቻልንም። ትዊተሩን ማጨናነቅ አልቻልንም። መሪያችን ተመረጠ፣ የፖለቲካው ክንፍ ይሄ ነው ምናምን ብለን ለዓለም ማስተዋወቅ አልቻልንም። ጊዜ በረዘመ ቁጥር ገበሬው እያበላ ምናምን ያቆያል። ለአብይ አህመድ ግን ይመቸዋል። የድልን ጊዜ እንዴት ነው የምናሳጥረው? ይህ የጎጥ የግለሰብ ማግነኛ አይደለም፣ የአፋድ መጫወቻም አይደለም። አፋዱ ይኸውላችሁ የአፋድን የፖለቲካ ስትራቴጂ ልንገራችሁ። ሁለት ነገሮች ጨምሬ ነው የማበቃው። የአፋድ የፖለቲካል ስትራቴጂ ሁሉንም ሴናሪዎች ይተነትናል። ለምሳሌ ድርጅቱ ቢፈጠር የሀብታሙ አያሌው ፕሮፓጋንዳ ይኖራል። ድርጅቱ ባይፈጠርም የሀብታሙ አያሌው ፕሮፓጋንዳ ይኖራል። ይሄን ታውቃላችሁ? ዘመነ ካሴ መሪ ሆኖ ቢመረጥም የፋፍዴም ፕሮፓጋንዳ ይኖራል። ዘመነ ካሴ መሪ ሆኖ ባይመረጥም የፋፍዴም ፕሮፓጋንዳ ይኖራል። እንዴት ይሄ ይጠፋችኋል? ተዘጋጅተዋል። እንዲህ ቢሆን እንዲህ አይነት ፕሮፓጋንዳ እንሰራለን፣ እንዲህ ቢሆን እንዲህ አይነት ፕሮፓጋንዳ እንሰራለን ብለው የአማራውን የድል መንፈስ ለማቀጨጭ ሆን ብለው ከመነሻው ተዘጋጅተው ነው ቁጭ ያሉት። ለምን? የአሸናፊነት ስነ ልቦናህን መስለብ፣ ድርጅት ብትመሰርትም የተጠቂነት ስሜት ውስጥ መክተት፣ ድርጅት ባይመሰረትም ድሮም አይረቡም ብሎ የተጠቂነት ስሜት ውስጥ መክተት። በሁለቱም በኩል ፕሮፓጋንዳ ሊሰራ ተዘጋጅቶ የተቀመጠ ኃይል አለ። ይሄ እንዴት ይጠፋቸዋል? እንዴት ይጠፋቸዋል? ሰሞኑን አማሮች ድርጅት ሊፈጥሩ ተሰበሰቡ ሲባል ፕሮፓጋንዳ ሊሰራ የሚቀመጥ ራሱን የቻለ ክንፍ እንደሚኖር ኦኬ። አሁን በዚህ ምርጫ ውስጥ ሁለት ሴናሪዮ ሊኖር ይችላል። ድርጅት ሊፈጥሩ ይችላሉ። ድርጅት ከፈጠሩ እንዲህ ብለን አጠልሽተን የህዝቡን ስነ ልቦና እንመታዋለን። ድርጅት ካልፈጠሩ ደግሞ አያችሁ ድሮም እነዚህ እኮ እንዳይሆኑም ብለን ምናምን የህዝቡን ስነ ልቦና እንመታዋለን። ሁለተኛው ሴናሪዮ ዘመነ ካሴ መሪ ቢሆንስ? ዘመነ ካሴ መሪ ቢሆን የጎንደር ምናምን እንደዚህ አለቀል ምናምን ብለን የህዝቡን ስነ ልቦና እንመታዋለን። ድሮም የዘመነ ካሴ አሽከር ለመሆን ነው እና ሀብቴ ምናምን ብለን እንከፋፍላለን። የጎንደሩን አማራ ስነ ልቦና እንመታዋለን። ዘመነ ካሴ መሪ ባይሆንስ? ዘመነ ካሴ መሪ ባይሆን ደግሞ የጎጃም አማራውን ይኸው ዘመነ ካሴ መሪ አንፈልግም እስክንድር እንዲህ ብሎ እስክንድርንም እምቢ ብሎ አሁን ደግሞ እንደዚህ ያልተመረጠ ምናምን ብለን በፕሮፓጋንዳ እንመታዋለን። ለሁሉም ተዘጋጅተውልሃል እያልኩ ነው። ምንም ብለህ ልታቆማቸው አትችልም። ዛሬ አፋዶች አወሩ ብለህ አጀንዳ ይዘህ የምትወጣ ከሆነ እነሱ እኮ ለሴናሪዮ ኤ፣ ለፕላን ቢ፣ ለፕላን ሲ፣ ለፕላን ዲ ለሁሉም ቢሆን ባይሆን ድርጅት ቢመሰረት ባይመሰረት ዘመነ ቢመረጥ ባይመረጥ አስረስ ቢመረጥ ባይመረጥ ሀብቴ ቢመረጥ ባይመረጥ ለሁሉም they have something to say ለሁሉም ተዘጋጅተዋል። ፖለቲካ ስለሆነ ማለት ነው። ፖለቲካ እንደዛ ነው። you list out all the possible scenarios ሊሆን የሚችሉ ነገሮችን በሙሉ ቁጭ ብለህ ትተነበያለህ። ድርጅት ሊመሰርቱ ይችላሉ፣ ላይመሰርቱ ይችላሉ። ከመሰረቱ ይሄን ፕሮፓጋንዳ ይዤ እወጣለሁ። ቀድሜ የስነ ልቦና የአማራውን ደስታ መስለብ አለብኝ በመከፋፈል። ድሮም እሱን ለመምረጥ ነው ምናምን የሚባል ናሬቲቭ ኦልሬዲ ሴት ተደርጓል። እና ሀብቴ ዘመነን ቢመርጡ የዘመነ ዳይፐር ምናምን የሚል ፕሮፓጋንዳ ሊመጣ እንደሚችል የሀብቴ ደጋፊዎች ዝግጁ ሆነው መቀመጥ አለባቸው። ድርጅት ባይመሰረት እነሱ ድሮም አንድ መሆን አይችሉም ከእስክንድርም ጋር እንደዚህ ነበር ምናምን የሚል ፕሮፓጋንዳ ይመጣል። ድርጅት ቢመሰረት ድርጅቱ አይረባም የሚል ፕሮፓጋንዳ ይዞ ይመጣል። ለሁሉም ተዘጋጅተው ነው የወጡት። እንዴት ይሄ ይጠፋችኋል? እንዴት አፋዶች አወሩ ብላችሁ ሰዋት ተባራሪ መረጃ ሊደርሳቸው ይችላል። አላውቅም። እኔ የተባለው ነገር ሁሉ ውሸት ነው።
ሲጀመር ስብሰባው ወደ ውጭ እንዳይወጣ በቃል ኪዳን የታሰረ ነው፣ የቃል ኪዳን ሰነድ ተፈራርመዋል ምናምን አይነት ነገር። ሲቀጥል በጎጥህ ምናምን የሆነ ነገር ከደረሰም ኖርማል ነው፣ ዲቤቱም ኖርማል ነው፣ የፖለቲካ ግብግቡም ኖርማል ነው። አንተ ትብስ እኔ ትብስ ምናምን እየተባባሉ እንዳሉ ነው እኔ የማውቀው። አንዳንድ የሄዷቸው ፈርዘር ስቴፖች አሉ። ከትላንት የቀጠለ ስብሰባ ዛሬ አለ። እነ ሀብቴም ቁጭ ብለው የዘመነ ዳይፐር ሊባሉ እንደሚችሉ መገመት አለባቸው። ዘመነ ካሴም ቁጭ ብሎ ትላንት የእስክንድርን ድርጅት አፈረሰ ዛሬ አንድ እንዳይሆኑ ተሰራ ምናምን ሊባል እንደሚችል መገመት አለበት። ለሁሉም የስነ ልቦና ዝግጅት ማድረግ አለባቸው። ደሳለኝ ድሮም እሱ ፖለቲካ የእነንትና ላይ መሪ ወዳጆ እንደዚህ ምናምን ሊባሉ እንደሚችሉ መገመት መቻል አለባቸው። ኦኬ ኖርማል ነው። እኛ ብዙ እንሌለ እንዴ? እኛ የፋፍዴንና የአፋድን ፖለቲካ ተንትነን አፋድን ለሁለት ሰንጥቀ ነው የለ እንዴ? ሰንጥቀ ነው አልኩ። ጌታ አስራደ እስክንድርን ሊበላው እንደሚችል እኮ የፖለቲካ ትንተና የሰጠነው እኮ እኔ ዩሪ ታደሰ እኮ ነኝ። ዛሬ ጌታ አስራደ እስክንድርን ሊበላው ነው የሚለውን የፖለቲካ ሐሳብ በትክክል በሐቁም ሊበላው ስለሆነ ገዝተውት የመጡት ምንድን ናቸው? አፋዶች ናቸው እኮ። እኛም እኮ በሚመቸን መልኩ ፖለቲካ ሰርተናል። ፋፍዴኑም ሊሰራ እንደሚችል መገመት መቻል አለብህ። ኖርማል አንዲት ሴናሪዮ ላስቀምጥ። ምን ሊሆን ይችላል? አንደኛው ድርጅቱ ሊፈጠር ይችላል። እሰየው 90% የመፈጠር እድሉ ሰፊ ነው ባለኝ መረጃ። ሁለተኛ ድርጅቱ ባይፈጠርም አፈርልሰን ድጋሚ እንነሳለን። አለቀ። ድርጅቱ ቢፈጠርም ባይፈጠርም ግን ከአፋድ ከፋፍዴን ከ360 ዘመቻዎች ሊኖሩ እንደሚችሉ አማራው መጠበቅ መቻል አለበት። ስለዚህ ያንን ሴንተር አድርገን የምንሰራው ፖለቲካ የለም። ዘሞመንት ጎንደሬ ተገፋ ካለ የፋፍዴን ፖለቲካ ነው። ዘሞመንት ጎጃሜ ተገፋ ካለ የጎጃም ብሔርተኛ ፖለቲካ ነው። ሙሉ ነገሩን ከመሪዎች በመግለጫ እንጠብቃለን። አም ሹር የነበረውን ሂደት ስለሚረዱ the pros and the cons እያንዳንዱን ነገር አስልተው ውሳኔ ይሰጣሉ ብዬ አስባለሁ። አንደኛው ሴናሪዮ እሱ ነው። ድርጅት ሊፈጠርም ላይፈጠርም ይችላል። የመፈጠር እድሉ 90% ነው። ባይፈጠርም አይገርመንም። እንደ አዲስ እንዲፈጠር እናደርገዋለን። አለቀ። ሁለተኛው ሴናሪዮ ያለውን ሴናሪዮ በሙሉ ኤግዞስት አድርገን እንድንሄድ ነው። ሁለተኛው ሴናሪዮ ድርጅቱ ቢፈጠር አመራሩ የጋራ የኮሚቴ አመራር ሊሆን ይችላል። ከዚህ በፊት እኔ በጽሁፍ ሰነድ ጭምር ጠቁም ያለው ውክልናን በተመለከተ ኮሌክቲቭ ሊደርሺፕ ከ5 እስከ 7 መሪ በቮቲንግ ሲስተም የሚሰራበት ምናምን እንደሱ ሊሆን ይችል ይሆናል። የጋራ አመራር የኮሚቴ አመራር ሊሆን ይችላል። ወይም ደግሞ አንድ ቋሚ ሊቀመንበር ሊመርጥ ይችላል። ከዚህ የተለየ ምንም አዲስ ነገር የለውም። የጋራ የኮሚቴ አመራር ሲመረጥ 5-6 ሰዎች 4 ምናምን 5 ጎዶሎ ቁጥር ሁሌ መሆን ስላለበት ሜቢ የኔ ግምት ጀነራል ተፈራን ጨምረው 5 ምናምን አርገው ምናምን ሊመጡ ይችላሉ ብዬ አስባለሁ። ካልሆነም አንድ ቋሚ ሊቀመንበር ከሆነ በሜሪት እስከዛሬ ባየነው ዘመነ ኳሴ የድርጅቱ ቋሚ ሊቀመንበር ሆኖ እንዲመረጥ ለሐሳብ ይቀርባል ብዬ አስባለሁ። ቢቀርብም ፌር ነው ብዬ አስባለሁ። ኖርማል ነው። የጋራ አመራር ቢመርጡ የዓለም መጨረሻ አይደለም። ቋሚ ሊቀመንበር ቢመረጥም የዓለም መጨረሻ አይደለም። ዘመነ ካሴ ቢመረጥም የዓለም መጨረሻ አይደለም። ዘመነ ካሴ ባይመረጥም ፌር በሆነ መንገድ እስከሆነ ሴራ የሌለበት እስከሆነ የዓለም መጨረሻ አይደለም። አፋድ ዘመነ ተመረጠ ምናምን እያለ ሀብቴ አንገቱ ይቆረጥና ይንጠልጠልልኝ እያለ ሲሰራ የነበረውን ፖለቲካ ይዞ ሊመጣ እንደሚችልም እንገምታለን። ሌላኛው ሴናሪዮ ምንድን ነው?
የጋራ አመራሩ የ3 ወር የ6 ወር ጊዜያዊ አመራር ሊፈጠር ይችላል። ምን ማለት ነው? አሁን ጦርነት ላይ ስላሉ ሪሶርስ ለማሳለጥ ብቻ የ3 ወርና የ6 ወር የጋራ አመራር ቢፈጠር ከ3 ወርና ከ6 ወር በኋላ ይሄንን አመራር ዲዞልቭ አድርገህ ቋሚ የጋራ ኮሚቴ ልትፈጥር ትችላለህ። የተለመዱ አሰራሮች ነው የምነግራችሁ። 3ኛው ሴናሪዮ ይሄ ነው። 4ኛው ሴናሪዮ ምን ሊሆን ይችላል? ጊዜያዊ የ3 ወር ወይም የ6 ወር ቋሚ ሊቀመንበር ሊመረጥ ይችላል። ዘመነ ካሴን ወይም ሚስተር ኤክስን ጊዜያዊ የ6 ወር ወይም የ3 ወር ጊዜያዊ ሊቀመንበር አድርገው የሥራ አፈጻጸሙን አይተው ከ6 ወር በኋላ ቋሚ ሊቀመንበር። ምክንያቱም በሁሉም ድርጅት ውስጥ የሙከራ ጊዜ አለ አይደለ? ምንድነው አማራን አደራጅቶ የመምራት የ6 ወር የሙከራ ጊዜ ምናምን ያለው መሪ ሊመረጥ ይችላል። ኖርማል ነው ይሄ ማሰራር። ከነዚህ አንዱ ነው ሊሆን የሚችለው። ሌላ ከምድር በታች አዲስ ነገር የለም። በአዲስ ነገር ክርክር ሊኖር አይችልም። የጋራ አመራር ይሁን የግል አመራር፣ ጊዜያዊ ይሁን የሚመረጠው ሊቀመንበር ወይስ ቋሚ፣ ሁሉንም በሰነድ ነው። ለምሳሌ ጊዜያዊ ከሆነ የምትመርጠው ኮሚቴ የጋራ አመራሩ የጊዜያዊ ኮሚቴው አገልግሎቱ ለ3 ወር ወይም ለ6 ወር ያክል ነው። የሥራ አፈጻጸሙ በ6 ወር ወይም በ3 ወር ይገመገማል። ከ3 ወርና ከ6 ወር በኋላ ጊዜያዊ ኮሚቴው ሙሉ ለሙሉ ዲዞልቭ ይደረግና ቋሚ የአመራር ኮሚቴ ይመረጣል። ይሄኛው የፕሮቤሽን ፔሪድ ልትለው ትችላለህ። ወይም ደግሞ ጊዜያዊ የ3 ወር ወይም የ6 ወር ሊቀመንበር ከመረጥክ ጊዜያዊ ሊቀመንበሩ ለ6 ወር ወይም ለ3 ወር አማራን ከአጽናፍ እስከ አጽናፍ የመምራት የማደራጀት ኃላፊነት ይኖረዋል። ስብሰባ የመጥራት ኃላፊነት ይኖረዋል። ፋይናንስን በተመለከተ እንዲህ ነው ምናምን እያል የጊዜያዊ ሊቀመንበርነት ፖስትን ልትፈጥር ትችላለህ። ምክንያት ሊኖርህ ይችላል። እነዚህን የምትፈጥርበት ኮሌክቲቭ ሊደርሺፕ የምታደርግበት ምክንያት ሊኖርህ ይችላል። ቋሚ ሊቀመንበር የምታደርግበት የራስ ምክንያት ሊኖርህ ይችላል። ኮሌክቲቭ ሊደርሺፑ ጊዜያዊ ማድረግ ትችላለህ፣ የ3 ወርና የ6 ወር። ከዛ እንደየስራ አፈጻጸሙ ልትበርዘው ትችላለህ። ወይም ጊዜያዊ ሊቀመንበር ልትመርጥ ትችላለህ ለ6 ወር ዘመነ ካሴ፣ መሬ ወዳጆ ወይ ከሌ ምናምን ልትል ትችላለህ። ከ6 ወር በኋላ ቋሚው ግን በስራ መጻጸን እስከዛሬ በነበረው ምና ከሌ ይሆናል ምናምን ልትል ትችላለህ። አለቀ። ይሄ የተለመደ አሰራር ነው። ሴራ እንቀበልም። ሳይንሳዊ የሆኑ አሰራሮችን ግን እንቀበላለን። ኦኬ፣ ሴራ እንቀበልም። ሳይንሳዊ አካሄዶችን እንቀበላለን። ስለዚህ አማሮች ይህን እያደረጉ እንደሆነ መረጃው አለኝ። አይ የጋራ አመራር ሊያዋጣን ይችላል፣ አይ ቋሚ ሊቀመንበር መምረጥ አለብን፣ አይ ጊዜያዊ የ6 ወር የጋራ አመራር መምረጥ አለብን፣ አይ ጊዜያዊ የ3 ወርና የ6 ወር ሊቀመንበር መምረጥ አለብን። ከዛ በኋላ ቋሚ ሊቀመንበሩን እንደ ስራ አፈጻጸም እንደ አካባቢ ፐርፎርማንስ ምናምን ብዙ ፋክተሮች ታይተው ጊዜያዊ ሊቀመንበሩ ወይ ድጋሜ ቋሚ ሆኖ ሊመረጥ ይችላል ወይ ሌላ ሊመረጥ ይችላል። አለቀ። ከዚህ ውጪ ሌላ ምንም አሰራር የለም። ከነዚህ አንዱን ተጠቅመው ድርጅት ይዘው መምጣት አለባቸው። አለማምጣትም ይችላሉ። አንዳንዶች ድርጅት በአመቱ ውስጥ ምናምን አለማምጣት ይችላሉ። ጎጃሜ ጎንደር የሆነ ትኖራል። አማራው እየሰለቸው ስለሆነ በገንዘብም አይረዳህም፣ ይደክመዋል፣ ይሰለቻል፣ ገበሬውም ይሰለቻል። ህዝቡን ማነቃነቅና ማንቃት አለብን። አንድነቱ አዲስ ተስፋ ነው የሚጭረው። አንድነቱ ለብዙ ነገር ይጠቅማል። አንድነቱ ለፕሮፓጋንዳም ለምንም ይጠቅማል። ስለዚህ ድርጅት ይዞ መምጣቱ ይጠቅማል። አይ እኛንን የምንወስነው አያገባችሁም ካሉ ኦኬ፣ አያገባንም። የሚደክመው ይደክማል፣ የሚቀጥለው ይቀጥላል። ጎጃሜ ጎንደር የሆነ የለመድከው 1 ዓመት የቀጠለው አይነት እኝኝ ምናምን ይቀጥላል ማለት ነው። ስለዚህ እኔ የሚታየኝ ይሄ ነው። ዛሬ መሪዎች በማስተዋል እየተጨቃጨቁ እየተከራከሩ ሊሆን ይችላል። ምንድን ነው የጠበቃችሁት? 40 እና 50 ሚሊዮን ህዝብ የሚመሩ መሪዎች ፖለቲካሊ ዲስከስ እንዳያደርጉ ነው የጠበቃችሁት? ይገቡና መሬ ዘሜ ምናምን በቃ አንተ
ሊቀመንበር ነህ አንተ የፖለቲካውን ክንፍ ያዘው አንተኛው ደግሞ የፋይናንስ ክፍሉን አንተኛው ደግሞ በቃ የሰው ኃይል ምናምን ትሆን ወይስ እንትንቶ ምናምን እንደዚህ የቆሎ ጓደኛ ምናምን ምርጫ መሰለህ እንዴ? ኦፍኮርስ ይከራከራሉ። ኦፍኮርስ አማራ የሚባል ህዝብ እኮ ነው የሚመሩት የማያፈናፍን የሚጠይቅ ትግሉን የታደረስከው ኦዲት አድርጌ የሰጠውህን ትግል የሚል ኦፍኮርስ በህግ በሰነድ የተለጎመ በደንብ ሞቅ ያለ ክርክር ያለበት በወንድማማችነት መንፈስ ከተሰራው ፕሮፓጋንዳ አንጻር ወደፊት ሊያራምደን የሚችለው መተማመንን ለመፍጠር ይሄ የሸዋ የጎጃሜ የጎንደሬ የወለዬ ጥጋብህን ለማብረድ ዲዞልቭ አርጎ ይሄ ጎጣዊ ማንነትን አማራዊ አርጎ ለማቆም ኦፍኮርስ ፖለቲካል ዲቤት ያስፈልጋል። ምንድን ነው የጠበቀው? አንተ የተሰባበሩ ወሬዎች ይዘህ ትወጣለህና ምን ያርጉህ መሪዎች? እንኳን አማራን የሚባል ህዝብ ጦሩን የህልውና አደጋውን በፖለቲካ መምራት አማራን ወክሎ ፕላትፎርም ከፍቶ ማውራት እኮ ኃላፊነት ይጠይቃል። ለዚህ እኮ ነው ብዙ ጊዜ ስጠነቀቅ የምታዩ እንደሌላው ቤቴን ከፍቼ ጎጤ በዚህ ወጣ ምናምን በዚህ ወጣ ካልፈልክ እንዲሁን እያልኩኝ መቦትረፍ ቀላል እኮ ነው። ለምን የምንጠነቀቅ ይመስላችኋል? እንኳን አማራን መምራት በአማራ ጉዳይ ላይ ኃላፊነት ወስደን ስናወራ እኮ ማክሲማም ከርሰሲ ጨዋነት ቃላታችንን መርጠን ህዝባችንን ዲቫይድ እንዳያደርግ ብሔርተኝነታችንም እንዳይጎዳ ምናምን ሆነን እኮ ነው። ኦፍኮርስ ይጨቃጨቁ፣ ተዋቸው። የጭቅጭቅ የክርክር የፖለቲካል ዲቤት መንፈስማ እንዲኖረው እንፈልጋለን እኮ። ፕሮስ ኤንድ ኮንስ ተፋጭቶ የሚወጣ አመራርማ ይጠቅመናል እኮ። ዋይ ዶንት ዩ ሌት ደም? ለምን አትተዋቸውም? ከጠበቃው አስረስ ማረ በልጣለው፣ ከዶክተር ኢድሪስ አብደላ እኔ ይሻላለው፣ ከጀግናው ሀብቴ ወልዴ እኔ በልጣለው፣ ከትግራይ ጦርነት ጀምሮ የህዝብህን ህልውና ካስከበረው መሬ ወዳጆ ምናምን እኔ ይሻላለው ነው ክርክሩ። ተዋቸው፣ ይጨቃጨቁ። አደራ የምንላቸው ክርክሩ ጭቅጭቁ ለአማራ ይሁን። የታች ጋይንትን ፖለቲካ አይደለም፣ ለአማራ ተከራከሩ። ለጎጃም ብሔርተኝነት ሳይሆን ለአማራ ተከራከሩ። ለወሎ ብሔርተኝነት፣ ለሸዋ ብሔርተኝነት ወንዝ ለማያሻግረው ምናምን እንዳይሆን ክርክራችሁ። ኦፍኮርስ ተከራከሩ። ኦፍኮርስ እንዲህ ቢሆን እንዲሆን አልበሉ። እኛ እንወዳችኋለን። ውይይታችሁ የክፋት እንዳልሆነ እናውቃለን። ያኔ እንደነበረው ዘመነ ካሴን ለመምታት እስክንድር ከጌታ ስራተ ጋር አስሮ ታደሰ የሚባል ምናምን 100 ዓመት ለማትኖሩበት ሴራ የምትሰሩበት ምናምን እንዳይሆን በሜሪት ከህዝቡ ጥቅም ከተሰሩ ፕሮፓጋንዳዎች ከጊዜያዊ መፍትሄዎች ከቋሚ መፍትሄዎች የ1 ወር የ2 ወር የ6 ወር የቅድ ምናምን አውጥታችሁ ኦፍኮርስ ተከራከሩ። ይሄን ነው የምንፈልገው። ዛሬ ባይሆን ነገ ይሆናል። አንድነታችሁን የሚጎዳ ሰርጎ ገብ እንዳታስገቡ። ነገ ባይሆን ከነገ ወዲያ ይሆናል። መጀመሩን ነው እኛ የምንፈልገው። ከነገ ወዲያ ባይሆን ከዛ ኋላ ይሆናል። ድርጅት ሆናችሁ መምጣታችሁ ግን እንደሚጠቅማችሁ ከኛ በላይ እናንተ ታውቃላችሁ። ኢንጂነር ደሳለኝ ሰሞኑን ከብልጽግና ጋር ሆኖ የሚወጋ የሸዋ እዝ ድርጅት ተፈጥሮ ቢሆን እንደማይሞክሯት ታውቃለህ። ኢንጂነር ደሳለኝ ድርጅቱ እንደሚጠቅመህ ታውቃለህ። ካወክ ግፋ። ዘመነ ካሴ ብልጽግና ለብቻው አይኑን ጥሎ ሊበላህ እንደሚፈልግ ታውቃለህ። ያንተ አደረጃጀት እንቅልፍ እንደሚነሳቸው፣ ያንተ አማራነት እንቅልፍ እንደሚነሳቸው፣ አንተን ሳይገሉ እንደማይተኙ ታውቃለህ። ከሆነ ግፋ ድርጅት ለመምረጥ። ሀብቴ ወልዴ አንገትህን ቆርጦ በደብረ ታቦር ጎዳና ላይ እዘምራለሁ ሀብቴ ወልዴ ከፍ ያለው ገዳይ ምናምን የሚል የፋፍዴኑ ቡድን እያጉረጠረጠ እየጠበቀህ ነው። ይሄን የአንድነት ድርጅት ስታበስር
የጎንደር አማራ አንድነቱን ይዘህ በአማራ ትግል ውስጥ የጀርባ አጥንት ሆነ መውጣት ትችላለህ። ዜን ግፋ ወደፊት። መሬ ወዳጁ የብልጽግና ድሮን ሳትዞርህ እንደማትውል ታውቃለህ። መከታውን ኮሎኔል ፋንታውንን የማታይ የብልጽግና ድሮን እናንተን ለመግደል ስታነፈንፍ ነው የምትውለው። ለምን? ጀግና አማሮች እንደሆናችሁ ስለሚታወቅ፣ ስላደራጃችሁ፣ እምቢተኞች ስለሆናችሁ። ስለዚህ ግፋ፣ ድርጅት ፍጠር፣ ይጠቅማችኋል። የዓለም አቀፍ ተቋማት ይፈልጓችኋል። ድርጅት ብትሆኑ በባትሪ ፈልገዋችሁ ይመጣሉ። እኛ እናንተን ለማገዝ ይቀልልናል። ገንዘብ ለማሰባሰብ ይቀላል። የአማራውን አንድነት እንደ አዲስ ትቆሰቁሱታላችሁ። አንድ መድረክ ላይ ታስቀምጡንላችሁ። ያለንም የሌለንንም የአንድ ወር ደሞዛችንንም እየሰጠን እናንተም በሁለት እግራችሁ እናቆማችኋለን። ኢንተርናሽናሊ የአማራው መሪ ተመረጠ፣ ፕሮፓጋንዳው ይቀላጠፋል። ዴይሊ ስለ እናንተ እንጽፋለን። ዓለም አቀፍ ጋዜጠኞች የማግኘት በቁጥር ብዙ የሆነውን አማራ ስትመሩ የፖለቲካ ሌቨሬጅ ይኖራችኋል። ትግሉን ወደፊት ትገፉታላችሁ። ይጠቅማል። ከዚህ የተለየ ሌላ ምንም የለንም። እርግጠኛ ነኝ ዘመነ ካሴ የጎጃም መሪ ሆኖ እድሜ ልኩን መቀመጥ አይፈልግም። እርግጠኛ ነኝ ሀብቴ የጎንደር መሪ ሆኖ መቀመጥ አይፈልግም። ምን አለ ጎንደር የጎጃም መሪ ከመሆን ምን አለ? ምንም የለም እኮ። ብልጽግና አሳዶ 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 አንድ ቀን በለስ ሲቀናው ይገላል። እድሜ ልክን ጎጃሜ፣ እድሜ ልክን ሸዋ ሆነ መኖር አችልም። ኢንጂነር ደሳለኝ ሰሞኑን የብልጽግና ድሮኖች እንዴት ሲያሳድዷችሁ እንደነበር ታውቃላችሁ። ሸዋ ሰሞኑን ከነመከታውና ከብልጽግና ይደርስበት የነበረውን ዘመቻ ዋጥ ተደርጎ እንዲመለሱ ተደርጎ የደረሰውን ነገር ታውቁታላችሁ። ታዲያ ድርጅት ከመፍጠር ውጪ ምርጫ አላችሁ እናንተ? ስለሚጠቅማችሁ ለእኛ ብላችሁ አይደለም። እኛ እናንተን ለማገዝ እንዲቀለን አለቀ። ሌላ ምንም የለም። ጎንደር እንደዚህ ነው ብቻውን ይቆማል ምናምን የሚሏችሁ ብትሞቱ እንኳን መተው ለቅሶ አይደርሱም ትኬት ቆርጠው። ጎጃም ጀግና ነው ብቻውን ይቆማል ምናምን የሚሉ ዘመነ ካሴ፣ አስረስ ማሬ፣ ዝናቡ ብትገደል ትኬት ቆርጠው ለቅሶ አይደርሱም። እዛው መሬት ላይ ካለው አማራ ጋር አንድነት፣ አንድ ድርጅት፣ አንድ ነገር ፈጥራችሁ ለራሳችሁ ጃይንት ሆናችሁ ውጡ። እዚህ ያለው ወደፊት ምናልባት ከነፃነት በኋላ ምናምን ወይም ከሽንፈት በኋላ አገሩ ሲገባ የሚወዳችሁ ከሆነ እንደው መቃብራችሁን ሊያይ ሊጎበኝ ይመጣል። እመኑን። ለሀብቴ ከዘመነ ውጭ ሰው የለውም። ለዘመነ ከደሳለኝ ውጭ ሰው የለውም። ለደሳለኝ ከመሬ ውጭ ሰው የለውም። እነዚህ ሰዎች ዛሬ በብልጽግና መዋቅር ቢገኙ አናታቸውን የመማረክ እንኳን እድል አይሰጣቸውም። ኦኬ። የብልጽግና የውስጥ ሰነድ ምንድን ነው የሚለው? በምርኮ እንኳን መያዝ የሌለባቸው ፋኖች ብሎ ከዘረዘሯቸው ውስጥ እነዚህ ፋኖች ናቸው በግንባር ቀደም። በምርኮ እጃቸውን እንኳን መስጠት አይችሉም። ስለዚህ የፋፍዴንን አጀንዳ ሀብቴን ግደሉና አንገቱን ቆርጣችሁ አምጡልኝ ያለን የጎንደር ጎጠኛ ፌስቡክ ላይ ጻፈ አልጻፈ ይሄን ይዘህ መተህ ፖለቲካ አድርገህ ልትነግረኝ አትችልም። ኦፍኮርስ ይጨቃጨቃሉ፣ ኦፍኮርስ ይወያያሉ። ሴራ እንቀበልም፣ ውጤቱን በኋላ እንገመግማለን። ድርጅቱ ቢፈጠር መልካም፣ ባይፈጠርም ያለም መጨረሻ አይደለም። አብርሃም የመጀመሪያ ልጁን ለማግኘት ስንት ዓመት ነው የጠበቀው? ብዙ ዓመት ነው አይደል? ኢትስ ኦኬ። አብርሃምና ሳራ ጸሎት አለማቆማቸውን መሞከራቸውን ብቻ ነበር ይፈለግ የነበረው። እናንተም ድርጅት ለመፍጠር የምታደርጉትን ጥረት መሞከራችሁን፣ መጣራችሁን ነው የምናየው። መውደቃችሁን አይደለም የምናየው። ኢትስ ኦኬ። ነገ ይሆናል ብዬ አስባለሁ። ነገ ባይሆን ከነገ ወዲያ ይሆናል። ከነገ ወዲያ ባይሆን ከዛ ወዲያ ይሆናል። እኔ የሚያሳስበኝ በእናንተ መሃል እዚህ ኤክስፖርትድ የሆነ ፕሮፓጋንዳ ገብቶ ዲቫይድ እንዳያደርጋችሁ፣ ፋፍዴኑ ሊከፋፍላችሁ፣ በመሃላችሁ ስንጥቃት ሊፈጥር አፉን ከፍቶ ቁጭ ብሏል።
ይህን መልእክት አስተላልፉልኝ። በተለይ እንደምትሰሙኝ አውቃለሁ አንድ ሁለት ሰዎች በዚህ ጉዳይ ላይ በቂ መረጃ ያላችሁ፣ ቅድምም ስለተነጋገር ይህን መረጃ ንገሯቸው። በቋሚነት ስንጥቃት ፈጥረው ይውላችሁ። የፋፍዴኑ ዓላማ ድርጅት እንዳይፈጠር ማድረግ ብቻ አይደለም። ዘመነ ካሴና ሀብቴን አኳርፎ ማስወጣት ከቻለ መሬ ወዳጆና ደሳለኝን አኳርፎ